ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬ ደግሞ በአንድ አዲስ ትምህርታዊ ቪዲዮ መጥቼላችኋለሁ። በዛሬ ክላሳችን የምንመለከተው ኪቦርዳችሁን እንዴት አድርጋችሁ መቆለፍ እንደምትችሉ እና በተጨማሪም ደግሞ ኪቦርዳችሁ ድምፅ አላወጣም ብሎ ስፒከራችሁ ኦፍ ሆኖ ለተቸገራችሁ ዛሬ ይህን ክላስ ካያችሁ በኋላ በቀላሉ ማስተካከል ትችላላችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮውን ላይክ፣ ሼር በማድረግ ጀምሩልኝ። ቀጥታ ወደ ትምህርቱ ገባለሁ። ምን እናደርጋለን? እዚህ ጋር እንመጣና እዚህ እንደምታዩት ፈንክሽን የሚል በተን አለ። እሱን አንዴ እንጫነዋለን። ከዛ እዚህ ውስጥ ምን የሚል ትፈልጋላችሁ? ዩቲሊቲ የሚል ትፈልጋላችሁ። በሌላው ኪቦርድ የተለያየ ቦታ ይሆናል። ዋና እናንተ ስሙን መያዝ ትችላላችሁ። ዩቲሊቲ የሚለውን ከያዛችሁ በኋላ አንድ ጊዜ ተነኩታላችሁ። ከዛ እዚህ ጋር እንደምታዩት ኮንፊግ 1 ኮንፊግ 2 ከዛ ፓራሜትር ሎክ ምናምን ዩኤስቢ የሚል ይመጣላችኋል። እናንተ ምን ታደርጋላችሁ? እዚች ጋር ባለችው ታብ ማለት ነው። እዚች ጋር ባለችው ታብ ትነኩትና ሁለተኛው ላይ ምን ታደርጋላችሁ? ኮንፊግ 2 ላይ ታደርጉታላችሁ። እና ዋናው ስራ እዚህ ጋር ነው የሚጀምረው። እና ምንድነው እዚህ ጋር ስፒከር የሚል አለ። አሁን ስፒከሩ ኦን እንደምታዩት ኦን ሆኗል። ብዙውን ጊዜ ኪቦርድ ይቆለፋል ሲባል በፓስወርድ ምናምን የሚመስላችሁ አላችሁ አንዳንድ ሰዎች፣ እና እንደዛ አይደለም። በቀላሉ ምን ታደርጋላችሁ? እንደምታዩት እዚህ ጋር ኦን ላይ ነው፣ ኦን ሆኖ ነው ያለው ስፒከሩ ማለት ነው። ኦን ላይ ነው፣ ይሄው ይሰራል። ድምፁን ከፍ ላድርገውና ድምፁ ይሰራል። ከዛ ምን ታደርጋላችሁ እናንተ ኪቦርዳችሁን ማንም ሰው እንዳይነካባችሁ መቆለፍ ከፈለጋችሁ ምን ላይ ታደርጋላችሁ? ታችኛው ማለት ነው። በዚች ስትሬት ያለችው ከሁለት አንዱ መርጣችሁ ወደ ታች ታደርጋላችሁ። እንደምታዩት ድምፁ ጠፍቷል። ምንም ብትሉ የኪቦርዳችሁ ድምፅ አይወጣም። እንደምታዩት በቃ ተቆልፏል ማለት ነው። ምንም ድምፅ አያወጣም። ለምሳሌ ኦን አድርጌ ልሞክር፣ ያወጣል። ይሄው ያወጣል። እና ደግሞ ልሳችሁ እዚህ ጋር ኦፍ ስታረጉት አያወጣም። ያው እንደምታዩት ምንም ኪ ብትነካኩ በቃ ይሄው ድምፅ ያወጣላችሁ። እና ኦን ስታረጉት ደግሞ ያው ማንኛውንም ቮይስ መርጣችሁ መጠቀም ትችላላችሁ። ኦፍ ካደረጋችሁት ቮይስ ብትቀያየሩ፣ ሪትም ብትከፍቱ፣ ማንኛውም ነገር ብታረጉ አያመጣላችሁ። ይሄ ነው። እና ኪቦርዳችሁ ደግሞ ለተዘጋባችሁ እምቢ ድምፅ አላወጣም ላላችሁ ምን ታደርጋላችሁ? እዚህ ሴቲንግ ላይ ቀጥታ ትመጡና አሁን እንዳሳያችሁ ይሄ ኦፍ ሆኖ ስለሚችል ምን ታደርጉታላችሁ? መታችሁ ኦን ታደርጉታላችሁ። የመጀመሪያው ይሄ ሲሆን፣ ለምሳሌ ሌላ ደግሞ ላሳያችሁ የፈለግኩት ብዙውን ጊዜ አሁን ኪቦርድ ምናምን ስትጮቱ እዚህ ጋር ሄድፎን ሰክታችሁ ለራሳችሁ ብቻ መስማት ከፈለጋችሁ ደግሞ ምን ታደርጋላችሁ? እዚህ ጋር ሄድፎን SW የሚለው ላይ ታደርጉታላችሁ። እዚህ ጋር እንደምታዩት ሄድፎን SW ላይ ማድረግ ትችላላችሁ። እሱ ላይ ካደረጋችሁ ሄድሴታችሁን ሰክታችሁ ፒያኖቻችሁን መጫወት፣ የተለያዩ ነገሮችን ማድረግ ትችላላችሁ ማለት ነው። እንደምታዩት በዚህም ይሰማል፣ በጆራችሁም መስማት ትችላላችሁ ማለት ነው። እና ኪቦርዳችሁ ድምፅ እንዲያወጣ ከሁለት አንዱ ላይ ማድረግ ነው። ወይ ሄድፎን SW ወይም ደግሞ ኦን የሚለው ላይ ማድረግ ትችላላችሁ። እኔ አሁን ለምሳሌ እንድታረጋግጡ ማለት ነው ኦፍ ላድርገውና ዘግቼ ልክፈተው። ኪቦርዱ እንዳየው ምንም አልነካካውም። ይኸው እዛው ነው። ኦን ሳደርገው ደግሞ ይሰራል። ስለዚህ ኦፍ ታደርጉትና እዚህ ሴቲንግ ላይ ገብታችሁ ከዛ ትወጣላችሁ። ከዛ እንዝጋው ኪቦርዳችንን። ትንሽ ፕረስ እናድርጋትና ኪቦርዳችን ዘግቷል። ከዛ መልሰን አንዴ ነካ ብቻ እናደርገዋለን። ከዛ ሲከፍት ኦፍ ነው የሚሆነው። በቃ ማንኛውም ሁሉም ድምፅ እዚህ ጋር እንደምታዩት ሁሉም ኪ ኦፍ ይሆናል። ሪትም ብትከፍቱ ማንኛውም ነገር ብታደርጉ ድምፁ ኦፍ ይሆናል፣ ይቆለፋል ማለት ነው የኪቦርዳችሁ። በዚህ መሰረት ኪቦርዳችሁን
እንዳይነካኩ እንዳይበላሽም ለማድረግ ከፈለጋችሁ መጠቀም ትችላላችሁ። ከፍቷል። እንግዲህ ድምፅ መጨረሻ ላይ ነው ያረኩት። እንደምታዩት ይኸው ቮይስ ነካው፣ ወፍ ድምፅ የለም። ይኸው ቀያየርኩ፣ ምንም የለም። ከፈለግ ስታይል ራሱ ብትከፍቱ የለም። ይኸው እንደምታዩት ስታይል ራሱ ብትከፍቱ ምንም አይሰማም። ዝም ብሎ ያሳያችኋል እንጂ እና ምን ታደርጋላችሁ? ቀጥታ ፈንክሽን ውስጥ እንገባለን። ከዛ ዩቲሊቲ የሚለው ላይ ትገባላችሁ። ከዛ ታቡን ወደ ጎን አድርጋችሁ ምን ላይ እንገባለን? ኮንፊግ ቲዩ ላይ ትገቡና ይኸው ኦፍ የነበረውን ኦን ኦር ሄድፎን ሲደውል ያደርጉታላችሁ። ድምፁ መጥቶላችኋል ማለት ነው። እና እንዲህ ከመጣላችሁ በኋላ ኤግዚት አድርጋችሁ ስታይልም ቢሆን ያው አሁን ይከፍትላችኋል። ቮይስም ቀይራችሁ መጠቀም ትችላላችሁ። በዚህ መልኩ መጠቀም ትችላላችሁ ማለት ነው። በቀጣይ ደግሞ ምን አይነት ቪዲዮ ልስራላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የዛሬው ክላሳችን ይሄን ይመስላል። የኢንስታግራም አካውንት ያለ ስክሪን ላይ እንደምታዩት ማለት ነው። ኪበኪ 7 ይላል። እሱን ኢንስታግራም ላይ ገብታችሁ ሰርች እያደረጋችሁ ፎሎ ማድረግ እንዳይረሳ። በሁሉም ሶሻል ሚዲያ እንማማራለን እንሰራለን ማለት ነው። የዛሬው ክላሳችን ይሄን ይመስላል። በቀጣይ ደግሞ አንዳንድ ኮሜንቶችን ስላየው እንዴት አድርገን የራሳችን ምስል ኪቦርዳችን ላይ ማድረግ እንደምንችል ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ። ለሱ አንድ ቪዲዮ የምሰራላችሁ ይሆናል። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።